የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛይቱ ምዕራፍ 5 ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለ እናውቃለንና በዚህ ውስጥ በእውነት እንቃትታለንና ከሰማይም የሚሆነውን መኖሪያችንን እንድንለብስ እንናፍቃለን። ለብሰን ራቁታችንን አንገኝም። በእውነትም የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳኑ ያለን እኛ ከብዶን እንቃትታለን። ነገር ግን ለዚሁ የሰራን እግዚአብሔር ነው። እርሱም የመንፈሱን መያዣ ሰጠን። እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆንን ታምነናል። ይልቁንም ከሥጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ስለዚህ ደግሞ ብናደር ወይንም ተለይተን ብንሆን እሱን ደስ የምናሰኝ ልንሆን እንቀናለን። መልካም ቢሆን ወይንም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና። እንግዲህ የጌታን ፍርሃት አውቀን ሰዎችን እናስረዳለን። ለእግዚአብሔር ግን የተገለጥን ነን። በሕሊናችሁም ደግሞ የተገለጥን እንደሆንን ተስፋ አደርጋለሁ። በመልክ እንጂ በልብ ለማይመኩ የምትመልሱላቸው መልስ እንዲኖራችሁ በእኛ ልትመኩ ምክንያት እንሰጣቸዋለን እንጂ ራሳችንን ደግሞ ለእናንተ የምናመሰግን አይደለንም። እብዶች ብንሆን ለእግዚአብሔር ነው፣ ባለ አእምሮዎች ብንሆን ለእናንተ ነው። ይህንን ስለቆረጥን የክርስቶስ ፍቅር ግድ ይለናልና። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ እኛ ካሁን ጀምሮ ማንም በሥጋ እንደሚሆን አናውቅም። ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበረ። በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ምዕራፍ 6 አብረንም እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን። በተወደደ ሰዓት ሰማሁ፣ በመዳንም ቀን ረዳሁ ይላልና። እነሆ የተወደደው ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው። አገልግሎታችንም እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እንማጠናለን። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ መገረፍ፣ በሆኒ፣ በሁከት፣ በድካም፣ እንቅልፍ በማጣት፣ በመጦም፣ በንጽሕና፣ በእውቀት፣ በትዕግሥት፣ በቸርነት፣ በመንፈስ ቅዱስ፣ ግብዝነት በሌለው ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል፣ ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ፣ በክብርና በውርደት፣ በክፉ ወሬና በመልካም ወሬ ራሳችንን እንማጠናለን።
አሳቾች ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅን ነን። የምንሞት ስንመስል እነሆ ሕያዋን ነን። የተቀጣን ስንሆን አንገደልም። ሐዘንተኞች ስንሆን ዘወትር ደስ ይለናል። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው። እናንተ የቆሮንቶስ ሰዎች ሆይ አፋችን ለእናንተ ተከፍቷል፣ ልባችንም ሰፍቶላችኋል። በእኛ አልተጠበባችሁም፣ በሆዳችሁ ግን ጠቧችኋል። ልጆቼ እንደመሆናችሁ ግን እላችኋለሁ፣ እናንተ ደግሞ ብድራት መልሳችሁልን ተስፋፉ። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፃ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስስ ከቤልሆር ጋር ምን መስማማት አለው? ወይንስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና። እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላችሁ ውጡና የተለያችሁ ሁኑ፣ ርኩሱንም አትንኩ ይላል። አሁንም የሚገዛ ጌታ እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆች ሴት ልጆች ትሆኑኛላችሁ ይላል። ምዕራፍ 7 እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረገን ሥጋና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ። በልባችሁ ስፍራ አስፉልን። ማንንም አልበደልንም፣ ማንንም አላጠፋንም፣ ማንንም አላታለልንም። ለኩነኔ አልልም፣ በአንድነት ለመሞትና በአንድነት ለመኖር በልባችን እንዳላቸው አስቀድሜ ብያለሁና። ስለ እናንተ እምነቴ ታላቅ ነው፣ በእናንተ ምክንያት ትምክህቴ ታላቅ ነው። መጽናናት ሞልቶብኛል። በመከራችን ሁሉ ደስታዬ ከመጠን ይልቅ ይበዛል። ወደ መቄዶንያ በመጣን ጊዜ በሁሉ ነገር መከራን ተቀበልን እንጂ ሥጋችን ዕረፍት አልነበረውም። በውጭ ጠብ ነበረ፣ በውስጥ ፍርሃት ነበረ። ነገር ግን ሐዘንተኞችን የሚያጽናና አምላክ በቲቶ መምጣት አጽናናን። በመምጣቱም ብቻ አይደለም፣ ነገር ግን ናፍቆታችሁንና ለቅሷችሁን ስለ እኔም ቅናታችሁን ሲናገረን በእናንተ ላይ በተጽናናንበት መጽናናት ደግሞ ነው። ስለዚህም ከፊት ይልቅ ደስ አለን። በመልእክቴ ያዘንሁላችሁ ብሆን እንኳ አልጸጸትም። የተጸጸትኩ ብሆን እንኳ ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ አያለሁና አሁን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም። በምንም ከኛ የተነሳ እንዳትጎዱ እንደ እግዚአብሔር ፍቃድ አዝናችኋልና። እንደ እግዚአብሔር ፍቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋልና። የዓለም ሐዘን ግን ሞትን ያመጣል። እነሆ ይህ እንደ እግዚአብሔር ፍቃድ የሆነ ሐዘን እንዴት ያለ ትጋት፣ እንዴት ያለ መልስ፣ እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ ቅናት፣ እንዴት ያለ በቀል በመካከላቸው አደረገ። በዚህ ነገር ንጹሐን እንደሆናችሁ በሁሉ አስረድታችኋል። እንግዲያስ የጻፍኩላችሁ ብሆን እንኳ ስለ እኛ ያላችሁ ትጋታችሁ ከእናንተ ዘንድ በእግዚአብሔር ፊት እንዲገለጥ እንጂ ስለ በዳዩ ወይንም ስለ ተበዳዩ አልጻፍኩም። ስለዚህ ተጽናንተናል። በመጽናናታችንም ስለ ቲቶ ደስታ አብልጦ ደስ አለን፣ መንፈሱ በሁላችሁ አርፏልና። ለእርሱ በምንም ስለ እናንተ የተመካው እንደሆነ አላፈርሁምና። ነገር ግን ሁሉን ለእናንተ በእውነት እንደተናገረን እንደዚህ ደግሞ ትምክህታችን በቲቶ ፊት እውነት ነው። ስለዚህ በፍርሃትና በመንቀጥቀጥ እንዴት እንደተቀበላችሁት የሁላችሁን መታዘዝ እያሰበ ፍቅሩ በእናንተ ላይ እጅግ አብዝቷል።
በነገር ሁሉ ተማምኜባችኋለሁና ደስ ይለኛል። ምዕራፍ 8 ወንድሞች ሆይ ለመቄዶንያ አብያተ ክርስቲያናት የሰጠውን የእግዚአብሔርን ጸጋ እናስታውቃቸዋለን። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቀት የልግስናቸውን ባለጠግነት አብዝቷል። እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳ ወደው እንደሰጡ መሰክራላቸዋለሁና ለቅዱሳን በሆነው አገልግሎት እንዲተባበሩ ይህንን ቸርነት በብዙ ልመና ከኛ ይለምኑ ነበር። አስቀድሞም በእግዚአብሔር ፍቃድ ራሳቸውን ለጌታ ለኛም ሰጡ እንጂ እንዳሰብን አይደለም። ስለዚህ ቲቶ አስቀድሞ እንደጀመረ እንዲሁ ደግሞ ይህንን ቸር ሥራ ደግሞ በእናንተ ዘንድ ሊፈጽም ለመነን። ነገር ግን በነገር ሁሉ በእምነትና በቃል በእውቀትም በትጋትም ሁሉ ለእኛም በፍቅራችሁ እንደተረፋችሁ በዚህ ቸር ሥራ ደግሞ ትረፉ። ትእዛዝ እንደምሰጥ አልልም፣ ነገር ግን በሌሎች ትጋት በኩል የፍቅራችሁን እውነተኛነት ደግሞ ልመረምር እላለሁ። የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። በዚህም ነገር ምክር እሰጣለሁ። ከአምና ጀምራችሁ ለማድረግ ብቻ ያይደለ፣ ነገር ግን ለማሰብ ደግሞ አስቀድማችሁ የጀመራችሁት ይህ ይጠቅማችኋልና። አሁንም ለማሰብ በጎ ፍቃድ እንደነበረ እንዲሁ እንዳላችሁ መጠን መፈጸም ደግሞ ይሆን ዘንድ ማድረጉንም ደግሞ ፈጽሙ። በጎ ፍቃድ ቢኖር እንዳለው መጠን የተወደደ ይሆናል እንጂ እንደሌለው መጠን አይደለም። ለሌሎች ዕረፍት ለእናንተም መከራ እንዲሆን አይደለም፣ ትክክል እንዲሆን ነው እንጂ የእነሱ ትርፍ ደግሞ የእናንተን ጉድለት እንዲሞላ በአሁን ጊዜ የእናንተ ትርፍ የእነርሱን ጉድለት ይሙላ። በትክክል እንዲሆን እንዲህ ተብሎ እንደተጻፈ ብዙ ያከማቸ አላተረፈም፣ ጥቂት የሚያከማቸ አልጎደለም። ነገር ግን በቲቶ ልብ ስለ እናንተ ያንን ትጋት የሰጠ አምላክ ይመስገን። ምክራችንን ተቀብሏልና ትጋት ግን ስለበዛበት ወዶ ወደ እናንተ ይወጣል። ከእርሱም ጋር ስለ ወንጌል ስብከት በአብያተ ክርስቲያናት ሁሉ የተመሰገነውን ወንድም እንልካለን። ይህም ብቻ አይደለም፣ ነገር ግን የጌታ የራሱ ክብር የእኛን በጎ ፍቃድ ለማሳየት በምናገለግለው በዚህ ቸር ሥራ ከእኛ ጋር እንዲጓደድ በአብያተ ክርስቲያናት ደግሞ ተመረጠ። ስለምናገለግለው ስለዚህ ለጋስ ስጦታ ማንም እንዳይነቅፈን እንጠነቀቃለን። በጌታ ፊት ብቻ ያይደለ፣ ነገር ግን በሰው ፊት ደግሞ መልካም የሆነውን እናስባለንና። ብዙ ጊዜም ብዙ ነገር መረመርን፣ ትጉ እንደሆነ ያገኘነውን አሁንም በእናንተ እጅግ ስለሚታመን ከፊት ይልቅ እጅግ ትጉ የሚሆነውን ወንድማችንን ከእነርሱ ጋር እንልካለን። ስለ ቲቶ የሚጠይቅ ቢኖር ለእናንተ አብሮኝ የሚሠራ ባልንጀራዬ ነው። ስለ ወንድሞቻችን የሚጠይቅ ቢኖርም የአብያተ ክርስቲያናት መልእክተኞችና የክርስቶስ ክብር ናቸው። እንግዲህ የፍቅራችሁንና ስለ እናንተ ያለውን የትምክህታችንን መግለጫ በአብያተ ክርስቲያናት ፊት ለእነርሱም ግለጡ።